ሰበር ዜና በትግራይ ክልል ከባድ የድሮን ድብደባ ሲፈጸም አንድ ድሮን በሚሳኤል ተመቶ መውደቁ ተሰማ። ከፍተኛ ባለስልጣኑ በጥቃቱ ተገደሉ። የአክብሮት ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፖስት ሚዲያ ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ ሰበር ዜናዎችን ይዘንላችሁ መጥተናል። በቅድሚያም ዋና ዋናዎቹን በማስተዋወቅ እንጀምራለን። በትግራይ ክልል ሌላ ከባድ የድሮን ድብደባ ሲፈጸም አንድ ድሮን በሚሳኤል ተመቶ መውደቁ ተሰምቷል። በፌደራል መንግስቱና በህወሓት ኃይሎች መካከል የተከሰተው ወታደራዊ ውጥረት ወደ አየር ድብደባና ግጭት ባመራበት ወቅት በዛሬው ዕለት በትግራይ ከባድ የድሮን ድብደባዎች ተፈጽመዋል። በሌላ በኩል ጥቃት ለመፈጸም ሲበር የነበረው ድሮን በሚሳኤል ተመቶ መውደቁ ከፍተኛ መነጋገሪያን ፈጥሯል። በዝርዝር ታዳምጡታላችሁ። በሌላ ሰበር መረጃ በኦሮሚያ ክልል ባለስልጣናት ላይ በተሰነዘረው ድንገተኛ ጥቃት ከፍተኛ ባለስልጣናት መገደላቸው ተሰማ። ከአዲስ አበባ ቅርብ ርቀት ላይ ታጣቂዎች በፈጸሙት ድንገተኛ ጥቃት ለአቶ ሽመልስ አብዲሳ ቅርበት ያላቸው ከፍተኛ ባለስልጣኑ መገደላቸው ይፋ ተደርጓል። ባለስልጣናት ላይ ያነጣጠረው ጥቃት ከፍተኛ መነጋገሪያን ፈጥሯል። በዘገባችን በዝርዝር ተሰሙታላችሁ። በሌላኛው በኦሮሚያና አማራ ክልል አስገዳጅ የወጣቶች አፈሳ መባባሱ ተሰማ። በሰሜን ኢትዮጵያ ያለው ወታደራዊ ውጥረት በተባባሰበት በዚህ ወሳኝ ወቅት ከሰሞኑ በአማራና በኦሮሚያ ክልሎች የወጣቶች አስገዳጅ አፈሳ መባባሱ ተሰምቷል። በዝርዝር እንመለከተዋለን። ከውጪ በተሰማው ሰበር ዜና ደግሞ እስራኤልና ቱርክ ከቃላት ጦርነት ወደ ወታደራዊ ጦርነት እያመሩ መሆናቸው ተሰምቷል። በመካከለኛው ምስራቅ እስራኤልና አሜሪካ ኢራን ላይ የከፈቱት መጠነ ሰፊ ጦርነት መቋጫ ባላገኘበት ወቅት ቀጠናውን የሚያተራምስ ሌላ አደገኛ ወታደራዊ ውጥረት ፈንድቷል። በዝርዝር የምንመለከተው ሌላኛው መረጃችን ነው። እነዚህንና ሌሎች መረጃዎችን በዚህ ሰዓት የመረጃ ጊዜ በዝርዝር ወደ እናንተ እናደርሳለን። እንደ ሁል ጊዜው ቪዲዮ ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን ተቆዩ ዘንድ እየጋበዝን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አዳዲስና ተአማኒ መረጃዎችን ያገኙ። አሁን ወደ ዝርዝሩ እናምራ። በመጀመሪያም በኦሮሚያና አማራ ክልል አስገዳጅ የወጣቶች አፈሳ መባባሱ ተሰማ። በሰሜን ኢትዮጵያ ወታደራዊ ውጥረቱና የአየር ጥቃቶች በበረከቱበት በዚህ ወሳኝ ወቅት ከሰሞኑ በአማራ በኦሮሚያና በተለያዩ የሀገሪቱ አካባቢዎች የወጣቶች አፈሳ ወይንም አስገዳጅ ወታደራዊ አፈሳ መባባሱን የሚጠቁሙ መረጃዎች በስፋት እየወጡ ይገኛሉ። በአንድ በኩል በትግራይ ክልል የሚንቀሳቀሰውና እውቅና የተነሳው ህወሓት ከኤርትራ መንግስትና ከሌሎች አጋር ኃይሎች ጋር በመሆን በፌደራል መንግስቱ ላይ ከፍተኛ የጦርነት ዝግጅት እያደረገ መሆኑን ይፋ ማድረጉ፣ በሌላ በኩል ደግሞ በአማራ በኦሮሚያና በተለያዩ የሀገሪቱ አካባቢዎች እየተካሄደ ያለው አስገዳጅ የወጣቶች አፈሳ ሀገሪቱን ወደ ሌላ አስከፊ ቀውስ ውስጥ እያመራት መሆኑ ተሰምቷል። የመረጃ ምንጮች እንደሚጠቁሙት ከሆነ በሰሜን ኢትዮጵያ የነበረው አንጻራዊ ሰላም አሁን ሙሉ በሙሉ በውጥረት እየተተካ ይገኛል። ከምርጫ ቦርድ እውቅና የተነሳው ህወሓት ከቀድሞ አጋሮቹና ከውጭ ኃይሎች ጋር በመሰለፍ በፌደራል መንግስቱ ላይ አዲስ ወታደራዊ እርምጃ ለመውሰድና ጦርነት ለመቀስቀስ ፉከራዎችን እጅግ አጠናክሯል። ይህንን ተከትሎ የፌደራል መንግስቱ በበኩሉ በቂ ዝግጅት እንዳለውና ሀገሪቱን ከየትኛውም አደጋ ለመከላከል አስፈላጊውን ኃይል ማሰማራቱን ቢገልጽም በሁለቱ አካላት መካከል ያለው የጦርነት ነጋሪት ሀገሪቱን ዳግም ወደ እርስ በርስ እሳት ሊከተው ይችላል የሚል ከፍተኛ ስጋት በዜጎች መካከል ተፈጥሯል። ውጥረቱ በጨመረበት ወቅት በአማራና በኦሮሚያ ክልሎች አስገዳጅ የወጣቶች አፈሳ ከቁጥጥር ውጪ ሆኖ መቀጠሉን ነዋሪዎች ገልጸዋል። የተለያዩ አካባቢ ነዋሪዎች እንደሚናገሩት ከሆነ እንቅስቃሴው ሙሉ በሙሉ ትኩረቱ በወጣቱ ማህበረሰብ ላይ እየሆነ መምጣቱን አመላክቷል። ያለምንም ልዩነት ያለምንም መመዘኛና በጅምላ በየመንገዱ በየቤተ እምነቶች በሰፈሮች እየተለቀሙ የሚወሰዱት ወጣቶች በቀጥታ ወደ ወታደራዊ ማሰልጠኛ ተቋማት እየተላኩ መሆናቸው ተሰምቷል። ይህ አሰራር ቀደም ሲል በትግራይ ክልል አዋጅ ወጥቶለት ሲከናወን የነበረ ቢሆንም አሁን ወደ ሌሎች ክልሎች በግልጽ መስፋፋቱ ሁኔታው አሳሳቢ መሆኑን አመላክቷል። ቤተሰቦችና በወጣቱ ማህበረሰብ ዘንድ ከፍተኛ ፍርሃትና ብዥታ የፈጠረው ይህ አስገዳጅ የወጣቶች ስብስብ ትክክለኛ ዓላማው ምን እንደሆነ እስካሁን ግልጽ አልተደረገም። ኦፊሻሊ ባልሆኑ የክልል የመረጃ ምንጮች እንደተሰማው ከሆነ ወጣቶች ስልጠናውን ወስደው በየአካባቢዎቻቸው ሚሊሻ ሆነው የሰላምና ጸጥታ ጥበቃ ስራዎችን እንዲያከናውኑ ታስቦ እንደሆነ ይነገራል።
ነገር ግን ሀገሪቱ በጦር አውድ ውስጥ ባለችበት በዚህ ወሳኝ ወቅት ላይ መንግስትም ሆነ አግባብነት ያላቸው አካላት ይህንን ሰፊ የአፈሳ አሰራርን አስመልክቶ የሰጡት ይፋዊም ሆነ ህጋዊ መግለጫ ባለመኖሩ ምክንያት ሁኔታው ለህዝቡ ጥያቄን ፈጥሯል። የፖለቲካና የጸጥታ ተንታኞች እንደሚናገሩት ከሆነ ከህወሓት ጋር እየተካሄደ ያለው ወታደራዊ ዝግጅትና በሌሎች ክልሎች በግድ እየተወሰዱ ያሉት ወጣቶች ጉዳይ በአንድ ላይ ሲታይ ሀገሪቱ ከዚህ ቀደም ከታየው የባሰ አስከፊ ቀውስ ውስጥ ልትገባ የምትችልበት አደገኛ አቅጣጫዎች መኖራቸውን ያመላክታሉ። ወደ ቀጣዩ መረጃችን ስናመራ እስራኤልና ቱርክ ከቃላት ጦርነት ወደ ወታደራዊ ጦርነት እያመሩ መሆናቸው ተሰማ። በመካከለኛው ምስራቅ እስራኤልና አሜሪካ ኢራን ላይ የከፈቱትን መጠነ ሰፊ ጦርነት መቋጫ ባላገኘበት ወቅት ቀጠናውን የሚያተራምስ ሌላ ከፍተኛ ወታደራዊ ውጥረት መከሰቱ ተሰምቷል። ዓለም አቀፍ መገናኛ ብዙሃን በአንክሮ እየተከታተሉት የሚገኘው መረጃ እንደሚያሳየው ከሆነ እስራኤልና ቱርክ ከዲፕሎማሲያዊ ርቀት ወጥተው በሶሪያ መሬት ላይ በቀጥታ ወደ ወታደራዊ ግጭት ውስጥ መግባታቸው ተዘግቧል። እስራኤል ቀጣዩ የስትራቴጂክ ኢላማዬ ቱርክ ነች ማለቷን ተከትሎ ከሰሞኑ በእስራኤል ተዋጊ አውሮፕላኖች በሶሪያ የሚገኙ የቱርክ ጦር ካምፖች ላይ ከባባድ የአየር ጥቃቶች መፈጸማቸው ተረጋግጧል። በምላሹ ቱርክ አዳዲስና ዘመናዊ የአየር መቃወሚያዎችንና ከባባድ ሚሳኤሎችን ጨምሮ ግዙፍ የጦር መሳሪያዎችን በሶሪያ በኩል ወደ እስራኤል ድንበር እያስገባች መሆኗ ተረጋግጧል። የእስራኤል መከላከያ ሰራዊት ከሰሞኑ የቱርክ ክልከላና ማስጠንቀቂያ ንቀት ውስጥ በመክተት በሶሪያ ግዛት ውስጥ በሚገኙ የቱርክ ወታደራዊ ካምፕና የቁጥጥር ጣቢያ ላይ ነው ጥቃት የፈጸመችው። ይህንን እርምጃ ሁለቱ ሀገራት ከዲፕሎማሲያዊ ውጥረት ወጥተው ወደ ቀጥተኛ ጦር ሜዳ ሊያመራ እንደሚችል ተነግሯል። እስራኤል ይህንን እርምጃ የወሰደችው ቱርክ በምስራቃዊ ሜዲትራኒያንና በሶሪያ በኩል ያላትን ወታደራዊ ተጽዕኖ እጅግ አደገኛ በሆነ ሁኔታ እየከፋ መምጣቱንና ቀጠናውን ለመቆጣጠር እየጣረች መሆኑን በመጥቀስ ቱርክ አዲሷ የቀጠናው ስጋት መሆኗን አመላክታለች። የእስራኤልን እርምጃ ተከትሎ የቱርኩ ፕሬዝዳንትና መከላከያ ሚኒስትር ከባባድ ውሳኔዎችን ማስተላለፋቸው ተሰምቷል። የደረሰውን ጥቃት ተከትሎ ቱርክ አዳዲስና እጅግ ዘመናዊ የሆኑ የአየር መቃወሚያ ሲስተሞች፣ ከባባድ ሚሳኤል ባትሪዎችና ግዙፍ የጦር መሳሪያዎችን በሶሪያ ድንበር በኩል ወደ እስራኤል ድንበር ማሰማራቷ ተረጋግጧል። የቱርክ ከፍተኛ ባለስልጣናት በሰጡት መግለጫ እኛ ተራ ሀገር አይደለንም፣ የኔቶ ሁለተኛዋ ግዙፍ ሰራዊት ያላት፣ በሉዓላዊነታችን ላይ የሚፈጸም ማንኛውንም ጥቃት ወዲያውኑ መመለስ የሚችል ጠንካራ አገር አለን በማለት እስራኤልን አስጠንቅቀዋል። የዓለም አቀፍ ፖለቲካና ወታደራዊ ተንታኞች እንደሚናገሩት ከሆነ ሁለቱ ሀገራት በይፋ አጠቃላይ ጦርነት ውስጥ ለመግባት የኔቶ አባልነትና ዓለም አቀፋዊ ኪሳራዎችን ከግምት ውስጥ ቢያስገቡም በሶሪያ መሬት ላይ እየተደረጉ ያሉ እነዚህ ቀጥተኛ ጥቃቶች የሚፈጥሩት ጉዳት ከፍተኛ መሆኑን አመላክተዋል። በኦሮሚያ ክልል ባለስልጣናት ላይ በተሰነዘረው ድንገተኛ ጥቃት ከፍተኛ ባለስልጣኑ ተገደሉ። ከአዲስ አበባ ከተማ ቅርብ ርቀት ላይ ታጣቂዎች በፈጸሙት ድንገተኛ ጥቃት ለአቶ ሽመልስ አብዲሳ ቅርበት ያላቸው ባለስልጣን መገደላቸው ይፋ ተደርጓል። በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ ታጣቂዎች ትናንት እሁድ ነሐሴ 17 ቀን 2018 በፈጸሙት ጥቃት የወረዳው ዋና አስተዳዳሪ አቶ ተፈራ ደሴ መገደላቸውን ቢቢሲ ዘግቧል። በወረዳው የምትገኘው ዋናው ቀሬ ቀበሌ ሊቀመንበር የሆኑት አሰፋ ወሰን ኃይልን ጨምሮ ሌሎች ቁጥራቸው በውል ያልታወቁ በርካታ ሰዎች ላይ ጉዳት መድረሱም ተነግሯል። የዞኑ የጸጥታ መዋቅር ምንጮች ለቢቢሲ አፋን ኦሮሞ እንደተናገሩት ዋና አስተዳዳሪው የተገደሉበት የትናንት ከሰዓቱ ጥቃት የተፈጸመው በደገም ወረዳ አኖ ቀሬ ቀበሌ ውስጥ ነው። በዕለቱ በመንግስት የጸጥታ ኃይሎችና በታጣቂዎች መካከል የተኩስ ልውውጥ ሲደረግ እንደነበር ምንጮች አስረድተዋል። የቀበሌው ሊቀመንበርን ጨምሮ ጉዳት የደረሰባቸው ሰዎች በሰላሌ ዩኒቨርሲቲ ስፔሻላይዝድ ሆስፒታል ሕክምናቸውን እያገኙ ነው ተብሏል። የመረጃ ምንጮች በመንግስት ባለስልጣናቱ ላይ ለተከፈተው ጥቃት ተጠያቂ ያደረጉት በክልሉ የሚንቀሳቀሱትን የኦሮሞ ነጻነት ሰራዊት ታጣቂዎችን ሲሆን ታጣቂ ቡድኑ ግን እስካሁን ስለ ጥቃቱ መረጃዎችን አላወጡም። የደገም ወረዳ ዋና አስተዳዳሪ አቶ ተፈራ መገደልን በተመለከተ ከክልሉ መንግስትም ይሁን ከሰሜን ሸዋ ዞን አስተዳደር የተሰጠ ይፋዊ መግለጫ አለመኖሩን የገለጸው የቢቢሲ ዘገባ ከዞኑ ዋና አስተዳደሩ መረጃ ለማግኘት ያደረገው ሙከራ አለመሳካቱን ገልጿል።
በክልሉ ሰሜን ሸዋ ዞን ውስጥ ባለስልጣናትን ኢላማ ያደረጉ ጥቃቶች ሲፈጸሙ ይህ የመጀመሪያው ሳይሆን በየካቲት 2017 የሱሉልታ ወረዳ ዋና አስተዳዳሪ አቶ አበበ ወርቁ በታጣቂዎች መገደላቸው ይታወሳል። የኦሮሞ ነጻነት ሰራዊት በወቅቱ ባወጣው መግለጫ ለጥቃቱ ኃላፊነቱን ወስዶ ነበር። በዚያው ዓመት ታህሳስ ላይ ደግሞ የዞኑ የውሃ ጽሕፈት ቤት ኃላፊ አቶ ስዩም አበራ፣ የዞኑ አደጋ መከላከል ጽሕፈት ቤት ኃላፊ አቶ ጌታውን እጀታና የዞኑ የፋይናንስ ጽሕፈት ቤት ኃላፊዎች መገደላቸው የሚታወስ ነው። ጥቅምት ላይ በተመሳሳይ የውጫሌ ወረዳ አስተዳዳሪ የሆኑት ንጉሴ ኮሩን ጨምሮ ከ45 በላይ ሰዎች የሚሆኑ የመንግስት የጸጥታ ኃይሎች መገደላቸውን ነዋሪዎች መናገራቸውን ቢቢሲ አፋን ኦሮሞ በዘገባው ላይ አስታውሷል። ወደ መጨረሻው ሰበር ዜናችን ስናመራ በትግራይ ክልል ሌላ ከባድ የድሮን ድብደባ ሲፈጸም አንድ ድሮን ተመቶ መውደቁ ተሰማ። በፌደራል መንግስቱና በህወሓት ኃይሎች መካከል የተከሰተው ወታደራዊ ውጥረት ወደ አየር ድብደባና ወደ ቀጥተኛ ግጭት እያመራ በሚገኝበት ወቅት በዛሬው ዕለት በትግራይ ክልል ተደጋጋሚ የድሮን ድብደባ ተፈጽሟል። በሌላ በኩል ጥቃት ለመፈጸም ሲበር የነበረው አንድ ድሮን በአየር መቃወሚያ ሚሳኤሎች ተመቶ መውደቁ ከፍተኛ መነጋገሪያን ፈጥሯል። የአየር ኃይሉ በመቀሌና በተለያዩ የክልሉ አካባቢዎች የተቀናጀ የአየር ቅኝት እያደረገ መሆኑ የተሰማ ሲሆን ዛሬ ነሐሴ 18 ቀን በኮረምና ራያ አዘቦ አካባቢዎች በሚገኙ የህወሓት ወታደራዊ ካምፖች ላይ ነው ከባድ ጥቃት የተፈጸመው። የደረሱን መረጃዎች እንደሚያመላክቱት በኮረም አካባቢ በሚገኙ የህወሓት ወታደራዊ ካምፖች ላይ በተፈጸመው ጥቃት ከፍተኛ ጉዳት መድረሱ ተገልጿል። ጥቃቱ ኢላማውን ያደረገው በህወሓት ወታደራዊ ቁሳቁስ ማከማቻዎች ላይ መሆኑን የገለጹት የመረጃ ምንጮች ወታደራዊ ይዞታው ላይ ከፍተኛ ውድመት ማስከተሉን ተናግረዋል። በራያ አዘቦ ጥቃት ደግሞ ከአላማጣ ወደ ራያ አዘቦ መንገድ ካራ አዲሸቦ ሩፋኤል ፀሐይ መውጫ አቅጣጫ ጋሳራ በተባለ ቦታ ላይ ነው ጥቃት የተፈጸመው። ህወሓት ከአራት ቀን በፊት በአካባቢው ከባድ መሳሪያዎችን በቅጠል ሸፍኖ አስቀምጧቸው እንደነበር ምንጮች ገልጸዋል። በአሁኑ ወቅት በትግራይ ክልል የተለያዩ ስፍራዎች ላይ የድሮን አሰሳዎች ተጠናክረው መቀጠላቸውም ተሰምቷል። ይህ በእንዲህ እንዳለ በሱዳን ድንበር ከኢትዮጵያ የተነሳው ድሮን በሚሳኤል ተመቶ መውደቁ ተገልጿል። የሱዳን መከላከያ ሚኒስቴር ትላንት እሁድ ባወጣው መግለጫ በሀገሪቱ ደቡብ ምስራቅ ክፍል በሚገኝ ብሉ ናይል ግዛት ጠላት ስሉ የጠራው ቡድን ያስወነጨፈው ድሮንን መቶ መጣሉን ገልጿል። በመግለጫው ላይ ይህ ድሮን ከኢትዮጵያ ውስጥ ተነስቶ በኩምሩክ አቅራቢያ እየበረረ እንደነበር አስረድቷል። በጉዳዩ ላይ ከኢትዮጵያ በኩል ይህ ዘገባ እስከተዘጋጀበት ጊዜ ድረስ የተሰጠ ምላሽ የለም። የሱዳን ጦር በዚህ ወር መጀመሪያ አካባቢ በደቡቡ የሀገሪቱ ክፍል ሰሜን ኮርዶፋን ግዛት ውስጥ 3 ድሮኖችን መቶ መጣሉን ማሳወቁ ይታወሳል። የሱዳን ባለስልጣናት የሰብአዊ መብት ተሟጋች ድርጅቶች ፈጥኖ ድራሽ ኃይሉ በድሮኖች ሰላማዊ መሰረተ ልማቶችን ኢላማ እያደረገ እንደሚገኝ ይከሳል። ፈጥኖ ድራሽ ኃይሉ በበኩሉ ሲቪሎችን የመጠበቅ ስራን እያከናወነ መሆኑን በተደጋጋሚ ይገልጻል። ካለፈው አንድ ዓመት ወዲህ ከብሉ ናይል ዳርፉር ግዛቶች በተጨማሪ በሶስቱ የኮርዶፋን ክልሎች ውስጥ በሱዳን ጦር በፈጥኖ ድራሽ ኃይሉ መካከል ከፍተኛ ጦርነት እየተካሄደ መሆኑ ይታወቃል። ሶስተኛ ዓመቱን ያገባደደው የሱዳን ጦርነት በ10 ሺዎች ሕይወታቸው እንዲያልፍ ያደረገ ከመሆኑ በላይ ወደ 13 ሚሊዮን ሰዎች ከቤታቸው እንዲፈናቀሉ ማድረጉን የተባበሩት መንግስታት ድርጅት መረጃዎች ያመለክታሉ። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች እነዚህን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት የዓለም ክፍል ሁሉ መልካሙን ተመኘን።